በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሐሙሱ ለወርሃ ግንቦት በዛቲ ዕለት አይረፈ ቅድስት ሰሎሜ እህታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። የማጣት 3 ሴት ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፊያ፣ የሦስተኛይቱም ስም ሐና ነው። ይህችም ማርያም ሶሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜም እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋራም እያለቀሰች ነበረች። በተነሳባት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ ጋራ የከበሩ ሴቶችም ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች። ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አግኝቷታል። ከዚያም በኋላ አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ትኑር ለዘላለሙ አሜን። ሰላም ለሰሎሜ በከመ ሰምዐት በዜና ልደታ አምላክ ዘርየት ማርያም በድንግልና ትቤሎ አሚሃን ዘተሐቀፎ በሕፅና ስብሐት ለከ እግዚኦ በኩሉ ህሊና ዘመጻእከ ውስተ ምድር በዝንቱ ትሕትና። በዚህችም ቀን ከእንዴናው ሀገር የከበረ ቆጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዢ መኮንን ነው። ልጅም አልነበረውም። ይህም ቅዱስ ልጅ እስካሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንን መጻሕፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ራሱም ሥርዓት በመስራት በቀን 100 እንዲሁም በሌሊት 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳውን መቀበል ጀመረ። ከዚያም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስን በካደ ጊዜ አርያኖስ ስለ ሹመቱ ከንጉሡ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህም ቅዱስ ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሄዶ አርያኖስን፣ ንጉሡን፣ አለቆቹን ሁሉ ረገማቸው። ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም። ወደ እህቱም ላከው እንጂ እሷም ከመታሰር አዳናቸው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህ ቅዱስ ቆጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይ ያሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ በክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራቶችን አደረገለት። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ አኖሩት። ከሥጋውም እጅግ ብዙ ድንቆች ታምራቶች የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን።
ሰላም ለኮጦሎስ እንተ ይጼሊ ጸሎተ በመዓልት ምእተ ወበለያሊ ምእተ ወመፈቀደ ይኩን በእንተ ክርስቶስ ሰማዕተ ረገመ ንጉሰ ዘያመልክ ጣዖተ እስከ በመጥባይት መተሩ ክሳዶ ክብርተ። በዚህችም ቀን ስብስጣ ከሚባል ሀገር አባ ሄሮዳ በሰማዕትነት አረፈ። ከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታ የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ አለው። እኔም ወደ ፍርድ አደባባይ ካንተ ጋር እሄዳለሁ፣ በከበረ ስጋህም ላይ ምንም የሚበረታብህ የለም ብሎ ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት የምትሆን አንድ አምላክም የሆንክ ጌታዬ፣ ጌትነት፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስክፈጽም ታጸናኝ ዘንድ ለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄደ። እኔ ክርስቲያን ነኝ ብሎ በግልጥም ጮኸ። መኮንኑም በክርስቶስ ክርስቲያንስ ሆነሃል። ሀገር ወዴት ነው? አንተ ማነህ? ስምህስ ማን ነው? ወገንህስ ምንድን ነው? አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ ከሚባል ሀገር ነኝ። ከልጅነቴ ጀምሮ ለምድራዊ ሟች ለሆነ ንጉሥ ሳገለግል ኖርኩ። እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼህ ከጭፍሮቼ ሁሉ በላይ እጅግ ከፍ ከፍ አደርግ ዘንድ ለአማልክት ለአጵሎና ለአርዳሚስ ለመሰዋት ተዘጋጃለሁ። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት። ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ አለው። ያን ጊዜ መኮንኑ ተቆጥቶ እንዲገርፉትና እሾህ ባላቸው በብረት ዘንጎች እንዲደበድቡት ደሙ እንደ ውሃ እስኪፈስም ድረስ እንዲያሰቃዩት አዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ታምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችንም ተገለጠለትና እንዲህ አለው። ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቻለሁ። በእውነት እነግርሃለሁ፣ በመታሰቢያ ቀን መከራ ድካምህን አስቦ መስዋዕትን የሚያቀርብ ለድሃ ምጽዋትን የሚሰጥ በእንስሶቹ ውስጥ በእርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእሱ ላይ በስራው ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍና ስምህን የሚጽፈውንም እኔ በሕይወት መዝገብ ስሙን እጽፋለሁ። የዕዳ ደብዳቤውን እደመስሳለሁ። ደግሞም በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያንም ለሚያደርግ ሁሉ በደሉን ሁሉ እኔ እተዋለሁ። ሰላሜም ካንተ ጋር ይሁን። ይህንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኖረው አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልም በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላም ዘመዶቹ መጡ፣ ስጋውን ወሰዱ። ተሸክመውም ወደ ሀገሩ ስብስጣ አድርሰው ባነጹለት ቦታ አኖሩት። ከስጋውም ታላላቅ የሆኑ ድንቆች ታምራቶች ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሄሮዳ እግዚአብሔር ዘሐወጾ ከመይሃቦ ኪዳነ በይሐስቦ ወበአምጾ ለዝ መዋኢ ትግምርተ መኮንን እያደንገጾ በብልሃ ቅትራት አመገበው ደጎጾ
በአይዳዋ ሐጺን ካይበን ዘይጸፍ ገጾ ሰላም እብል ለሰለስቱ እልፍ እለ በማይጸ ተገምዱ ወበአፈ ሰይፍ ሰሚዖሙ ቃለን ዘይትናገር በአፍ አቃቤ ሮዳ እንተ ይስተሰይመ ዘለዘልፍ ፍጡነ ረድኤት ሚካኤል ኦፍ። በዚህችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ፣ ወዲያው ዛፎች ሆኑ። ደግሞም የከበሩ በላኖስ፣ ሎትራን፣ ራምኔሳ 150 ሰማዕታት ቆስጠንጢኖስና እናቱ ሄላም መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰዱሱ ለወራግኖት በዛቲ ዕለት ኮነ ስማ ቅዱስ ቶማስ ሐዋርያ ዘይሰመይ ዲዲሞስ። ወበዛቲ ዕለት ተስካሮሙ ለአልፋውስ ሰማዕት ወለዘካርያስ ባሕታዊ ወለቅድስት አርሶንያ ብሲተ ሉክዮስ። ዛቅረብኩ ማይሌታ ዘኪያ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፈው ዘይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት ልባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ። you